በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? ባላችሁበት ሰላም እግዚአብሔር ይድረሳችሁ። እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ያላደረገን የአባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ እህት ወንድሞቼ ይህን ብሩህ ቀን ይህን መልካም ቀን ስለሰጠን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ሰነበታችሁ? እንደምን ከረማችሁ? እግዚአብሔር አምላክ ስለዚህ ቀን የተመሰገነ ይሁን። አዎ መልካም መዝሙር ነበር። እውነት ስለሆነ ኢየሱስ ክርስቶስ በሚል ዘመርን ወንድሞቼ። እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰው ሕይወት ሰጠን እንጂ ጥፋቱ ምንድነው በሚል ዘመር። እውነት እኮ ነው ወንድሞቼ፣ አስተውላችሁ ታውቃላችሁ? መድኃኔዓለም ክርስቶስ እግዚአብሔር ዓለሙን ስለወደደ አንድ ልጁን ሰጠ ይላል እግዚአብሔር ቃል። የሚደንቀኝ ጥቅስ ነው ይሄ ጥቅስ፣ በጣም one of my favorite የመጨረሻ ዮሐንስ ምዕራፍ 3 ቁጥር 16 ላይ እግዚአብሔር ዓለሙን ስለወደደ ዓለሙን ምን ያህል እንደወደደው አንድ ልጁ እግዚአብሔር እንደኔ አራት ልጅ የለውም። አንድ ልጁን ዓለሙን ስለወደደ አንድ ልጁን ሰጠ። ወንድሞቼ እግዚአብሔር እኔ ያልወደደ
ለዚህ ነው እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ በስጋ ማርያም በዚህ ምድር ላይ ተገልጦ ወገኖቼ ለኔና ስለናንተ ሲል መስቀል ላይ ዋለ። ዛሬ ጥንተ ስቅለቱን ቤተክርስቲያን ታስባለች። ወንድሞቼ መድኃኒዓለም ክርስቶስ ለኔና ለናንተ ሲል ዋጋ ከፈለ። ታዲያ እኔና እናንተም ዋጋ የተከፈለልን እንደመሆናችን ጥቂት ጊዜ ወስደን ይሄን መድኃኒዓለም ያደረገልንን ነገር ማሰብ ትልቅነት ነው። ይሄን ማድረግ ወገኖቼ ዕውቀት ነው። ይሄን ማድረግ ጥበብ ነው፣ ከልብ ማለት ነው። ይሄ በድንዛዜ ወይም ደግሞ በእንቅልፍ መንፈስ የሚደረግ አምልኮት ሳይሆን ሪሊ ከልብ የሆነው እግዚአብሔር የምትደንቅ ነህ፣ እግዚአብሔር የምትገርም ነህ ብለን ከልባችን ጊዜ ወስደን። በነገራችን ላይ እግዚአብሔር ብዙ ሰዓት አይፈልግም። እግዚአብሔር ብዙ በቃ እንድንደክም that's not his purpose። እኔ ልጆቼ እንዲደክሙ አልፈልግም ብዙ። እግዚአብሔር ከሁሉ የበለጠኛ ነው የሚፈልገው፣ ጉልበታችንን አይደለም። ጉልበትማ ቢፈልግ መላእክት አሉለት። ስለዚህ ወንድም እህቶቼ ይሄን ቀን የሰጠን የአባቶቻችን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ባላችሁበት ሰላም እግዚአብሔር ይድረሳችሁ። እግዚአብሔር ቢረዳን ዛሬም የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ወንድሞቼ ምድራዊ ያልሆነ ሰማያዊ ሐሳቡን የኔ ያልሆነ የሰው ያልሆነ እግዚአብሔር የሱን እቅድ የሱን ዓላማ የሱን ሐሳብ እንዲያስተምረን የሱ ቅዱስ ፈቃድ ይሆነልን። እኔ ፍላጎቴ ይሄ ብቻ ነው። እግዚአብሔር እንዲመጣ ነው ወንድሞቼ። እናንተም ጸልዩ እግዚአብሔር እንዲያስተምረን። እግዚአብሔር ሲያስተምር ከልብ ይሆናል፣ በልብ ይገባል፣ ፍሬ ሰው ያፈራል። ነገር ግን በስጋ ጥበብ በእውቀት የምንሰጠው ትምህርት ግን የትም አይደርስም። ነገር ግን እግዚአብሔር መንፈስ ቅዱስ ወንድሞቼ ሲያስተምረን፣ እግዚአብሔር መንፈስ ቅዱስ ለኛ ያለውን ሐሳብ ሲገልጥልን ወንድሞቼ መንፈሳዊ ፍሬ እናፈራለን። ታዲያ ዛሬ እግዚአብሔር ቢረዳን ባለፈው ጀምረን የነበርነውን ትምህርታችንን እንቀጥላለን። ባለፈው የጀመርነው ትምህርታችን መንፈሳዊ እንቅልፍ እና አደጋው በሚል ጀመር። ከባድ ርዕስ ነው ይገባኛል። ማንንም መስማት ይፈልጋል? ሁሉ ሰው ጻድቅ ቢባል ነው፣ ሁሉ ሰው በጥሩ ሁኔታ ነው ያለው፣ spiritually you are in a good condition ቢባል ይወዳል። እሱን የሚመረምር እግዚአብሔር ነው። ግን እግዚአብሔር እኔና እናንተን ዛሬ ምን ይለናል? የሚያስተምረን መንፈሳዊ እንቅልፍን በተመለከተ ነው። ወንድሞቼ መንፈሳዊ እንቅልፍ አደጋ አለው። ምንም ነገር በዚህ ትምህርት ውስጥ ይዛችሁ ባትሄዱ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ አደጋ አለው። ምን ማለት ነው? የእግዚአብሔር ሰው ነን ስንል በመንፈሳዊ ህይወት እየተመላለስን ሲመስለን ግን ሳንሆን ስንቀር፣ ከእግዚአብሔር ጋር ነን እያልን ከእግዚአብሔር ጋር ግን ሳንሆን ስንቀር፣ ድካማችን ዝም ብሎ ድካም ከሆነ መንፈሳዊ እንቅልፍ ነው። ከሱ መንቃት ያስፈልጋል። ስለዚህ ይሄንን ትምህርት ባለፈው ጀመርን፣ ታስታውሳላችሁ። ምናልባት ከኔ ጋር የነበራችሁ ከዛ አስቀድመን መንፈሳዊ እውርነት አለ። መንፈሳዊ እውርነት ተማር ነው ወገኖቼ። በምድራችን ላይ መንፈሳዊ እውርነት፣ መንፈሳዊ እንቅልፍ፣ መንፈሳዊ ድንዛዜ በጣም በዝቷል፣ በእኛ በአገልጋዮቹ ጭምር። የሚገርማችሁ ደግሞ ከሁሉ የባሰ እንደውም ቤተክርስቲያን እኛ እኮ ነው ብርሃን ብንሆን ኖሮ ዓለሙ ይበራ ነበር። ጨለማ ስንሆን ግን ዓለሙ ጨለመ። መድኃኒዓለም ክርስቶስ ግን ምን አለ? ቤተክርስቲያንን እኔና እናንተ የዓለም ብርሃን ናችሁ አለ። ወንድሞቼ እኛ የዓለም ብርሃን ሆነን እኛ ጨለምን፣ ዓለሙ እንዴት አድርጎ ይብራ? እናንተ የዓለም ጨው ናችሁ አለ። ግን ወገኖቼ መራራ ሆነን። ስለዚህ አሁን እግዚአብሔር ዛሬ በዛሬው ቀን የሚያስተምረን መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ይሄ አደጋ አለው በሚል ነው። ስለዚህ ምንድነው? በነገራችን ላይ ባለፈው ያመለጣችሁ ቤተ እስጢፋኖስ በሚለው ዩቲዩብ ቻናል ገብታችሁ ብታዩት ይጠቅማችኋል። ለኔ ብዬ አይደለም የምንምላችሁ፣ ከልቤ ይጠቅማችኋል። ብትችሉ ሰብስክራይብ ብታደርጉ ከኔ ይልቅ እናንተ ትጠቀማላችሁ። አንደኛ የእግዚአብሔርን ሥራ ከኔ ጋር ስለተባበራችሁ እኔማ ለእናንተ አካፈልኩ ወንድሞች። እናንተ ሰብስክራይብ ብታደርጉ፣ በነገራችን ላይ ሰብስክራይብ ብታደርጉ ለኔ የሚጠቅመኝ
ላይቭ መውጣት ስላልቻል እኔም ደግሞ ስለምፈራ ሰዎች ሰብስክራይብ አድርጉ እያልኩ መጠየቅ ላይቭ መውጣት አልችልም ዩቲዩብ ላይ። ለዚህ ነው ፌስቡክ ላይ ብቻ ማስተምረው። ስለዚህ ብትችሉ ብትረዱኝ አገልግሎትን እንዳገዛችሁ ነው። ሰብስክራይብ በማድረግ የእግዚአብሔር አገልግሎት ከግቡ እንዲደርስ እናንተ ማገዛችሁ ማለት ነው። ስለዚህ ብታረጉ ደስ ይለኛል። ስለዚህ በዛ ውስጥ ብዙ ነገር ተማር። ቤተ እስጢፋኖስ በሚል ገብታችሁ ብታዩት ደስ ይለኛል። ቤተ እስጢፋኖስ በዚህ ውስጥ ባለፈው ያየነው ለመሆኑ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ምንድነው? ወገኖቼ መንፈሳዊ እንቅልፍ ማለት ወይም መንፈሳዊ ድንዛዜ ማለት በመንፈሳዊ ህይወት እንደ እግዚአብሔር ፈቃድ ንቁ ዝግጁ ሆኖ አለመገኘት፣ በቃ ድንዙዝ መሆን፣ ምንም የማይሞቀው መሆን፣ በቃ የልማድ በልማድ ቤተክርስቲያን መሄድ፣ በልማድ መመለስ፣ ሜቢ ትንሣኤ ይኖር ይሆናል አይኖርም፣ በቃ በዚህ መልክ መመላለስ፣ ይሄ የመንፈሳዊ ድንዛዜ ነው ወንድሞቼ። ስለዚህ በመንፈሳዊ ህይወት እንቅልፋም ፈዛዛ ደንዛዛ ሆኖ መገኘት፣ በመንፈሳዊ ህይወት ነቅቶ ተክቶ አለመገኘት መንፈሳዊ እንቅልፍ ይባላል። ይሄ አደጋ ነው። በሌላ አነጋገር መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ማለት አለ ግድ የለሽ መሆን፣ ሰነፍ፣ ታካች፣ ስልቹ መሆን። ሰለቻላችሁ እግዚአብሔር ነገር፣ የጸሎት ነገር ያሰለቻችኋል? በቅርብ ቀን ከአንድ መንፈሳዊ አባት ጋር ስናወራ አንዳንድ ቦታ እኮ እስጢፋኖስ ይገርምሃል ጸሎት ስናደርግ ሜክ ኢት ሾርት አጭር አድርጉት ይሉናል አሉ። እዚህ ደረጃ ደርሰናል ወንድሞቼ። ኦፍ ኮርስ እኛም ጋር ችግር አለ። አገልጋዮችም ዘመኑን አልዋጀንም፣ ችግር አለብን። እሱ ግን ይህን ያህል ሰው ይሰለቻል። ለጥቂት ለማዕድ ጸሎት እንኳን ሰው ይሰለቻል። የእግዚአብሔርን ቃል ለመስማት ሰው ይሰለቻል። ይሄ መንፈሳዊ እንቅልፍ ነው። ይሄ መንፈሳዊ ድንዛዜ ነው። አደጋ አለው ቃሉ። ለዚህ እኮ ነው መድኃኔዓለም ክርስቶስ ምን አለ በዛን ዘመን የቤተ መቅደሱን ሰዎች አገልጋዮችን፣ እናንተ ለቃሌ ልብ የላችሁም፣ ቦታ የላችሁም። you don't have a room for my word። ለቃሌ ሩም የላችሁም። ወንድሞቼ እግዚአብሔር ምን ይለን ይሆን ልባችንን ሲመለከት? ለእግዚአብሔር ቃል ጊዜ አለን። የእግዚአብሔርን ቃል ስንሰማ ጓግተን እንሰማለን። ንቁዎች ነን። እንደዛ ከሆነ ሚስጥሩን ለማወቅ የምንጓጓ ከሆነ ንቁዎች ነን። ነገር ግን የሚሰለቸን ከሆነ አደጋ ላይ ነን። ምን ማለት እንደሆነ ታውቃላችሁ? እኔ ከኋላ የሚንጫጩትን ልጅ ትሰማላችሁ? ልጆቼ ናቸው። የሆነ ነገር ልነግራቸው ብፈልግ አባባ እባክህ ዝም በል እኛ ያሰለቸናል ንግግር ቢሉኝ ምን እላለሁ? እግዚአብሔርም አባታችን ነው እንዳትረሱ። ስለዚህ መንፈሳዊ እንቅልፍ ማለት በመንፈሳዊ ህይወት ግዴለሽ፣ ሰነፍ፣ ቃሉን የሚሰለች፣ ቃሉን ልብ የማይል፣ ስለ ቃሉ ምንም የማይመስለው፣ ስለ እግዚአብሔርና ስለ ቤተ ክርስቲያን ምንም አይሰማውም። ድንዙዝ ነው፣ ቅናትም የለውም። ስለ እግዚአብሔር አይቀናም። ትቀናላችሁ ስለ እግዚአብሔር? እንደመታደል ነው። የቤትህ ቅናት ይበላኛል አለ ዳዊት። እግዚአብሔር የቤትህ ጉዳይ የመቅደስህ ጉዳይ ያሳስበኛል። ያሳስባችኋል? ይሄ የውሸት ማሳሰብ አይደለም። በዚህ ዘመን እንዳለው በዚህ ዘመን የውሸት የቤቱ ቅናት የሚበላቸው ብዙ ተኩላዎች አሉ። ቤተ መቅደሱን ወይም ደግሞ ቀናን ማለታቸውን ማትረፊያ ያደረጉ ወንጌልን ወንጀል ያደረጉ ብዙ ሰዎች አሉ። እነዚህ ሰዎች ለራሳቸው አይኖሩትም። ወንድሜ ቤተ መቅደስ የተባለው መጀመሪያ የራስ አካል ነው። ይሄ የክርስቶስ ቤተ መቅደስ የተባለው ይሄ ነው። ከዛ በእንጨት ከተሰራው ይልቅ በግንብ ከተሰራው ይልቅ መቅናት ካለብን ለዚህ መጀመሪያ ለራስ ከዛ ስለ ህዝቡ። ቤቱ እኮ በዚህ ምድር ላይ ያለ ነው፣ ነገ የሚጠፋ እኮ ነው። ቤቱንም ቢሆን በአግባቡ ነው ያዘው። ቤቱንም ቢሆን እንቀልድበት እያልኩ አይደለም፣ እናቆሽሸው እያልኩ አይደለም። ነገር ግን ወንድሞቼ መረዳት አለብን። ስለዚህ የቤት ቅናት ሲል የእግዚአብሔር ሰዎች የእግዚአብሔር መቅደስ ጉዳይ ያሳስባቸዋል። የእግዚአብሔር መቅደስ ዛሬ አገልጋዮች የምእመናን ቤተ መቅደስነት ያሳስበናል፣ ያስጨንቀናል። ቤተ መቅደስ ማለት መጀመሪያ እኛ ነን ክርስቲያኖች። እኔና እናንተ የእግዚአብሔር ማደሪያ ቤተ መቅደሱ። ይሄ ሲፈርስ፣ ይሄ ሲቆሽሽ
ቁጥር 1 ሊያሳስበን ይገባል። ስለዚህ ለእግዚአብሔር ቤተ መቅደስ የማይቀና ሰው ድንዙዝ ነው፣ በመንፈሳዊ እንቅልፍ ውስጥ ነው ያለው። ይሄ ብቻ አይደለም፣ ምናል ሌላ እውነተኛነትን ማጣት፣ ውሸተኛነት፣ አስመሳይነት፣ የአምልኮት መልክ አለው ኃይሉን ክደውታል እንደተባለው እግዚአብሔር እንላለን፣ ጌታ እንላለን፣ ክርስቶስ እንላለን፣ ግን እንዋሻለን። ይህ መንፈሳዊ እንቅልፍ ነው። ይህ ድንዛዜ ነው። ሰው እግዚአብሔርን ማምለኩ የሚታወቀው ለእግዚአብሔር የሚገባውን ክብር ሲሰጥ ነው። እግዚአብሔርን ሲፈራ ነው ከልቡ። እንደዛ ሲሆን ነው። ስለዚህ ወገኖቼ መንፈሳዊ እንቅልፍ ማለት እውነተኛ ሐሰተኛ መሆን፣ ማስመሰል፣ ነጠላ ማሳመር፣ አለባበስ ማሳመር፣ ብዙ ሰዓት በማውራት ብዙ ሰዓት በመናገር መንፈሳዊ ለመምሰል መሞከር ድንዛዜ ነው። መንፈሳዊ እንቅልፍ ነው። አያችሁ። ሌላው መንፈሳዊ እንቅልፍ ማለት ወገኖቼ በባህል መመላለስ ወይም ደግሞ በግማሽ ማመን፣ መናፍቅነት ትንሣኤ ሞታል ሊኖርም ይችላል ላይኖርም ይችላል። ሞተን እኮ ልንነሳም እንችላለን ላንነሳም እንችላለን ብሎ ማለት ድንዛዜ ነው። ይሄ እምነት ነው ወንድሜ። እምነት ነው በደንብ ይው። ስለዚህ ይሄ ከሚስጥር ከፍሎ ግማሹን ማመን ይሄ ድንዛዜ ነው። ሌላው መንፈሳዊ እንቅልፍ ማለት ወንድሞቼ መንፈሳዊ መዓዛ ማጣት። ክርስቲያኖች እኮ ቅዱሳን የራሳቸው ሽታ መዓዛ አላቸው። የእግዚአብሔር ሰዎች መዓዛ አላቸው ወንድሞቼ። ለዚህ ነው ቅዱስ ጳውሎስ ለዚህ ለእግዚአብሔር አገልግሎት፣ ለአዲስ ኪዳን አገልግሎት፣ ለክርስቶስ አገልግሎት ማን ያውቃል? ይሄ እኮ ማን ይበቃል? እኛ እኮ የክርስቶስ መዓዛዎች ነን ይላል። እኛ እኮ የክርስቶስ ሽታዎች ነን። ለሚድኑት ሕይወትን የምንሰጥ ሽታ፣ ለሚሞቱት የሚገድል ሽታ ነን። ክርስቲያኖች መዓዛ አላቸው። ይህንን መዓዛ የሌለው ሰው መንፈሳዊ እንቅልፍ ነው። ወይም በተቃራኒው የሚሸት ጠረኑ የሚሰነፍጥ በመንፈሳዊ ሕይወት በመንፈሳዊ የሚሰነፍጥ ማለት መንፈሳዊ ነኝ ይላል። ሲታይ አፉን በከፈተ ሰዓት ከአንደበቱ የሚወጣው ክፉ ነው፣ ስራው ክፉ ነው፣ ይሰነፍጣል። በሱ ስም እግዚአብሔር ይሰደባል፣ በሷ ስም ቤተክርስቲያን ትሰደባለች። እንዲህ ከሆነ ወገኖቼ መዓዛ ሳይሆን ክፉ ጠረን ነው ያለን እኛ። ስለዚህ መንፈሳዊ መዓዛ ያለን ልንሆን ይገባል። እና ቅዱስ ጳውሎስ አሁን ስለዚህ ስለ መንፈሳዊ መዓዛነት ክርስቲያኖች መንፈሳዊ መዓዛ አለን ሲል በሁለተኛ ቆሮንቶስ ላይ ነው የሚናገረው ይሄን ቃል። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ለዚህ አገልግሎት ማን ይበቃል? ለዚህ እውነት እኮ ነው። ለዚህ ለአዲስ ኪዳን አገልግሎት፣ ለዚህ ለክርስቶስ አገልግሎት ማን ያበቃል? እኛ እኮ የክርስቶስ መዓዛዎች ነን። ታዲያ ለዚህ አገልግሎት ማን ይበቃል? ለኛ የእውቀትን ሽታ የእውቀትን መዓዛ ለሚገልጥ አምላክ ምስጋና ለሱ ይሁን። እኛ እኮ የክርስቶስ መዓዛዎች ነን ወገኖቼ። እግዚአብሔር ያደርገን። እኛ ለሚጠፉት ወይም ለሚሞቱት የሞት ሽታ፣ ለሚድኑት የሕይወት ሽታ እኮ ነን እኛ ክርስቲያኖች አለ። ሙሉ ቃሉን ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ ነገር ግን በክርስቶስ ሁሉ ጊዜ ድል በመንሳቱ ለሚያዞረን ከሀገር ለሚያዞረን በእኛም በየስፍራው ሁሉ የእውቀትን ሽታ ለሚገልጥ በየስፍራው ሁሉ የእውቀትን ሽታ ለሚገልጥ ለአምላክ ምስጋና ይሁን። አሜን። እውነትም ምስጋና ይሁን ለእግዚአብሔር። በይህንበት የእውቀትን ምስጢር የሚሰጥ እግዚአብሔር፣ በይህንበት የእውቀትን ሽታ የሚሰጥ እግዚአብሔር ስሙ የተመሰገነ ይሁናል። የእውቀትን ሽታ ለሚገልጥ ለአምላክ ምስጋና ይሁን። እኛ አለ በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛዎች ነን። ለዚህም ለሞት የሚሆን የሞት ሽታ፣ ለነዚህ ደግሞ ለሕይወት የሚሆን የሕይወት ሽታ ነን። ለዚህ የሚበቃ ማን
አያችሁ ወንድሞች እንግዲህ የተነሳ ነው ስለ መንፈሳዊ ምንድነው አልኳችሁ ስለ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ እንቅልፍ ውስጥ ወገኖቼ ልንነቃ ይገባል በመንፈሳዊ ህይወታችን ንቁ አለርት ነቅቶ ተክቶ መጠበቅ ያስፈልጋል ግዴለሽ መሆን አይገባም እግዚአብሔር ከኛ የሚፈልገው ምንድነው እለት እለት በመንፈሳዊ ህይወታችን ንቆች አለርት የነቃ አንድ ባለቤት አለኩ ክርስቶስ ባልታሰበ ሰዓት ነው ይመጣሉ ነቅታችሁ ጠብቁ ባለው ትምርቱ ምን ብሎ ባለው ትምርቱ ነቅታችሁ ጠብቁ ባለው አንድ አባወራ ሌባ በምን ሰዓት እንደሚመጣ ቢያውቅ ኖሮ ነቅቶ ይጠብቅ ነበር አለበለዚያ ስላልጠበቀ ግን ብሎ ተኛል ቤቱ ይዘረፋል ችግር ይገባል ስለዚህ ወገኖቼ እግዚአብሔር ከኛ የሚጠብቀው ምንድነው ብለን ብንል እለት እለት በመንፈሳዊ ህይወታችን ንቁ ትጉ መሆን አለብን እለት እለት እግዚአብሔርና መንግስቱን ናፍቀን የምንጠብቅ ሰዎች መሆን አለብን ትናፍቃላችሁ እግዚአብሔር ክርስቶስ ትናፍቃላችሁ ወንድሞቼ የኔ ናፍቆቴ ክርስቶስ ነው አለ ቅዱስ ጳውሎስ እኔ ግን ምናፍቀው አለ በዚህ ብቆይ ደስ ይለኝ ነበር እናንተ ልጆቼን አስተምራቸዋለሁ በሞት ቢሄድ ደግሞ ደስ ይለኛል ሞት ማትረፊያ ነው ሁሉ ይበልጣል ክርስቶስ ጋር የሚሄድበት መንገድ ነው ይላል እኛ ይሄንን እናምናለን ወንድሞቼ እኔ እናፍቃለሁ እኔ ግን እናፍቃለሁ ይላል በዚህ ብቻ አይደለም በዛ ሁለተኛ ቆሮንቶስ ምዕራፍ 5 ላይ በምድር ላይ መቆየት እኮ ከእግዚአብሔር ርቆ እንደመቆየት ነው ናፍቆቱን የሚያሳየው ስለዚህ እለት እለት እግዚአብሔርንና መንግስቱን መናፈቅ ያስፈልጋል አው እለት እለት ስለ ክርስቶስና ስለ መንግስቱ እግዚአብሔር ለኛ ስላለው ዓላማ ለማወቅ መጓጓት ይሄ ነው መንፈሳዊ ንቃት ለማወቅ መጓጓት መንፈሳዊ ንቃት ምንድነው ወንድሞች እግዚአብሔር ይፈልገው ያንዳንዱን ቀን ተረድቶ በአግባብ መመላለስ እግዚአብሔር እንደሚወደው መመላለስ በክርስቶስ መንገድ መሄድ የክርስቶስን መንገድ ለይቶ በክርስቶስ መንገድ መሄድ የክርስቶስ መንገድ ወንድሞቼ ጠባብ ነች የዲያብሎስ መንገድ ነው ሰፊ በሱ ብዙዎች ይመላለሳሉ እሱን የክርስቶስን መንገድ ለይቶ በዛ መንገድ መመላለስ ያስፈልጋል የክርስቶስ መንገድ ምንድነው ወንድሞቼ የክርስቶስ መንገድ ፍቅር ነው የክርስቶስ መንገድ ምህረት ነው የክርስቶስ መንገድ ቅድስና ነው የክርስቶስ መንገድ ንጽህና ነው ማሪነት ነው ይቅር ባይነት ነው በቃ እሱ መንገድ ቀላል ነው መቻልኩ ስለዚህ በአግባቡ መመላለስ እያንዳንዱን ቀን በእውቀትና በጥበብ እንደ እግዚአብሔር ፈቃድ መመላለስ በእያንዳንዱን ቀን በተለይ ወገኖቼ እንደ አስቸኳይና ጊዜ የለኝም በሚል መንፈስ ለእግዚአብሔር መኖር it is very urgent kind አያችሁ ጊዜ የለኝም I don't have time ዘመኔን ቅንቅን በልቶታል ዘመኔን በክፉ አሳልፌያለሁ I don't have time እውነትም እኮ ነው እድሜያችሁን ቁጠሩት እግዚአብሔር ለሰዎች አቨሬጅ የሚሰጠውን አስቡት ስንት እድሜ ቀራችሁ በተለይ ወገኖቼ 20-30 ዓመት ቀረን ምንል ሰዎች my friend think twice ብዙ ዓመት 30 40 50 ዓመት አላግባብ አሳልፈን ከሆነ ከዚህ ወዲያ ግን እኔ ለቀረኝ እድሜ ጌታ ሆይ ላንተ ልኑር እግዚአብሔር እርዳኝ እግዚአብሔር መንፈስን ላክልኝ ያስተምረኝ ይምራኝ ላንተና ላንተ ብቻ ልኑር እግዚአብሔር ልንል ይገባል ወገኖቼና እያንዳንዱ ቀን እንዳስቸኳይና በጊዜ የለኝም አይነት መንፈስ ልንኖር ይገባል ለምን እግዚአብሔር ከሰጠን 40 30 ዓመት ሊጨምርልን ይችላል ነገር ግን ነገ ጧት መሄድ ሊኖር ይችላል ስለዚህ በዚህ መልክ መኖር ያስፈልጋል ባለፈው እንግዲህ በዚህ ውስጥ በነገራችን ላይ ያነሳኒው መንፈሳዊ እውርነት በጊዜ ካልታከመ ለመንፈሳዊ እንቅልፍ ወይ መንፈሳዊ ድንዛዜ አሳልፎ ይሰጠናል መንፈሳዊ ድንዛዜ ካልታከመ ለመንፈሳዊ ሞት አሳልፎ ይሰጠናል መንፈሳዊ ሞት ደግሞ ዳግም ሞት ነው ሁለተኛ ሞት ነው ሲኦል ነው አልሆንሞች ስለዚህ በጣም ልንጠነቀቅ በጣም ልናስብ ይገባል በጣም ልናስብ እና ባለፈው ትምርታችን በነገራችን ላይ ዩቲዩብ ቻናሌ ላይ ገብታችሁ ሰብስክራይብ ብታረጉ ደስ ይለኛል ቤተ እስጢፋኖስ የሚለውን
ለምን ቅድም እንዳልኳችሁ ዳይሬክት ማስተላለፍ ይችል ዘንድ ነው መጠይቃችሁ። እና ባለፈው ስንማር ምን አለን? ግለሰቦችንም አነሳን፣ የተወቀሱ ቤተክርስቲያኖችንም አነሳን። አንዳንድ ግለሰቦች በመንፈሳዊ እንቅልፍ በመንፈሳዊ ድንዛዜ ውስጥ በመገኘታቸው ምክንያት ክርስቶስ ወቀሳቸው፣ መንፈስ ቅዱስ ወቀሳቸው አለ። ብዙዎችን አነሳን። ከዛ ቀጠልና ደግሞ አንዳንድ ቤተክርስቲያኖች እንደዚሁ ተወቀሱ አለ። ለምሳሌ ከተወቀሱት ቤተክርስቲያን ባለፈው አንዱ ያየነው የሰርዴስን ቤተክርስቲያን ነው። የሰርዴት ቤተክርስቲያን መድኃኔዓለም ክርስቶስ ግልጽ በሆነ ቋንቋ ስለፈዘዙ ስለደነዘዙ ባትነቃ እንደ ሌባ ሆኜ እመጣብሃለሁ፣ ንቃ ንስሐ ግባ፣ ባትነቃ እንደ ሌባ ሆኜ እመጣለሁ ብሎ አላቸው ብለን እና ያለህ ይመስልሃል ግን ሞተሃል። ሰርዴስ ቤተክርስቲያን ስማ፣ ያለህ ይመስልሃል አንተ አለው ትላ ግን ሞተሃል። አዎ ይልቅ ትንሽ የቀሩ ነገሮች አሉ፣ እነሱን አነቃቃቸው። ባንተ ዘንድም በጣም ጥቂት ሰዎች ይሁኑ እንጂ መልካሞች አሉ፣ እነሱ ነጭ ልብስ ሰጣቸዋለሁ ከኔ ጋር ይሄዳሉ ብሎ ያለውን አየን። ዛሬ ደግሞ ሁለተኛውን ቤተክርስቲያን እናያለን። ሁለተኛው ቤተክርስቲያን ወገኖቼ በዛን ጊዜ ሌላው የተወቀሰው ቤተክርስቲያን ማን ቤተክርስቲያን ነው ብላችሁ ብትሉ የሎዶቅያ ቤተክርስቲያን። የሎዶቅያ ቤተክርስቲያንም በመንፈሳዊ ሕይወታቸው ፈዛዛ ደንዛዛ እንደው ለብ ያሉ ሆነው ተገኙ። በቃ ወይ ሙቅ አይደሉ፣ ወይ ቀዝቃዞች አይደሉ፣ ወይ የሚያምኑ ሰዎች አይደሉ፣ ወይም ደግሞ አህዛብ አይደሉ፣ ዝም ብሎ መሃል ላይ የሚንገዋለሉ ሆነው ተገኙ። በዚህን ጊዜ ጌታ ምን አለ? ጌታ ለሎዶቅያ ቤተክርስቲያን በላከው መልእክት በመንፈሳዊ ሕይወታችሁ ለብ ያላችሁ ሆናችኋል። በመንፈሳዊ ሕይወታችሁ ለብ ያላችሁ ፈዛዞች ደንዛዞች ሆናችኋል። ስለዚህ ልትሞቁ ትኩስ ልትሆኑ ይገባል፣ አለበለዚያ እተፋለሁ። ለምን ለብ ያልክ ሆነሃልና ብለዋል። ላንብብላችሁ ቃል ጌታ ለሎዶቅያ ቤተክርስቲያን በመንፈሳዊ ሕይወት ሸልተኝነት ግዴለሽነት በመገኘቱ እንደዚህ አለ። የሎዶቅያ ቤተክርስቲያን ወገኖች በመንፈሳዊ ሕይወታቸው ለብ አሉ። ልክ እንደኛ ዘመን ለብ ያለ ማለት ነው ወይ ያልሞቀ ወይ ያልቀዘቀዘ አንድ ነገር ነው። ቢሞቅ ጥሩ ነው፣ ሙቅ ሻይ ጥሩ ነው፣ ወይ ደግሞ በጣም ቀዝቅዞ ወይ ውሃ ሆኖ ይጠጣል። ይሄ እነዚህ ምንም ለምንም አሉ። ለብ ያሉ ሆነ። ለብ ያልክ ስለሆንክ እንደዚህ ከአፌ ልተፋህ ነው። ጆሮ ያለው ይስማ። የእግዚአብሔር መንፈስ ለአብያተ ክርስቲያናት እንደዚህ ያለ ለሎዶቅያ በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። ሰው እንዲነግረኝ አያስፈልገውም። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንደዚሁ ለብ ስላልክ በራድም ወይም ትኩስም ስላልሆንክ ከአፌ ልተፋህ ነው። አለው ትላለህ፣ ባለጠጋ ነኝ ትላለህ፣ ሀብታም ነኝ ትላለህ፣ የጸጋው ግምጃ ቤት ነኝ ትላለህ፣ ባዶ ነህ። ማን በነገረ? እንደዚህ ይላል። ባለጠጋ ነኝ አንድም እንኳን አያስፈልገኝ። አቤት አቤት! ባለጠጋ ነኝ አንድም እንኳን አያስፈልገኝ ትላለህ። እውር ራቁትን እንደውንክ ማን በነገረ? ይልቅስ የራቁትነት እፍረት የምትሸፍንበትን ነጭ ልብስ ከኔ ግዛ፣ ዓይንህም አጥርቶ እንዲያይ እውር ከምትሆን ዓይንህም አጥርቶ እንዲያይ ኩል ከኔ ግዛ። ቢደንቅ ነው። ሙሉ ቃሉን ላንብበላችሁ። እንግዲህ ይሄ ቤተክርስቲያን በመንፈሳዊ ሕይወታቸው በመንፈሳዊ እንቅልፍ ላይ ነበሩ፣ በመንፈሳዊ ድንዛዜ ላይ ነበሩ። አማኞች ነን ይላሉ፣ ግን አማኞች አልነበሩም። እንደዚህ ይላል ራዕየ ዮሐንስ ምዕራፍ 3 ቁጥር 14 በሎዶቅያም ወዳለው ወደ ቤተክርስቲያን መልአክ እንደዚህ ብለህ ጻፍ። አሜን የሆነው አሜን ማን ነው? ክርስቶስ። አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንደዚህ ይላል። ስማ የሎዶቅያ ቤተክርስቲያን በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። ሰው እንዲነግረኝ አያስፈልግም። እኔ ክርስቶስ የሁሉን ልብ አውቃለሁ። በራድ ወይም ትኩስ እንዳይደለ ስራ
አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስም ስላልሆንክ ከአፌ ልተፋህ ነው። ምን ማለት ነው? በራድም ወይም ትኩስም አይደለ ሲል ለቤተ ክርስቲያን ወይ አማኝ አይደለ ወይ የምታምን አማኝ አይደለ ወይ ደግሞ እንደ አህዛብ የማታምን አይደለ። ዝም ብለህ በመካከል ላይ ነው ያለው። በባህል ነው የምትመላለሰው። ለክርስቶስ ልብ የለም፣ ለቃሉ ልብ የለም። ለብ ያልክ ነህ ማለት ነው። እንደዚሁ ለብ ስላልክ በራድም ወይም ትኩስ ስላልሆንክ ከአፌ ልተፋህ ነው። ከነሱ ብዙ ግን ሀብታም ነኝ ይላሉ። በጣም ይገርሙ ናቸው ሎዶቅያዎች። ሀብታም ነኝና ባለጠጋ ሆኛለሁ አንድም አያስፈልግኝ የምትል ስለሆነ ጎስቋላና ምስኪንም ድሃውም እውርም የተራቆትክ መሆንን ስለማታውቅ ማን በነገረ? እውር ነህ፣ ሀብታም ነኝ ትላለህ፣ እውር ነኝ። ባለጸጋ ነኝ ትላለህ፣ እውር ነህ። አሁን እኛ ምንድን ነው የምለው? የጸጋው ግምጃ ቤት ነን። አዎ ነን ነበር። ዛሬ ግን በእያንዳንዳችን ሀብታሞች በመንፈሳዊ ሕይወት ሀብታሞች ነን ወይ? በመንፈሳዊ ሕይወት ሰው ይኮራብናል ወይ? ባለጸጋዎች ናቸው ይለናል ወይስ እኛ ለራሳችን ነው የምንመሰክረው በየቀኑ? እውር ነህ ነው የሚለን የእግዚአብሔር መንፈስ። እውር ነህ። ይልቅ የሚጠቅመው ባለጸጋ ነኝ፣ ሀብታም ነኝ፣ ምንም አያስፈልገኝም ማለት አይደለም። በንስሐ መመለስ ነው። ሀብታም ነኝ፣ ባለጠጋ ሆኛለሁ አንድም እንኳን አያስፈልግ የምትል ስለሆነ ጎስቋላና ምስኪን ድሃም እውርም የተራቆትክ መሆንክ ማን በነገረ? ይልቅ የሚጠቅመው አለ ባለጸጋ እንድትሆን በእሳት የነጠረ ወርቅ ተጎናጽፈህ የራቁትነትን እፍረት እንዳይገለጥ ይሄ እፍረትህ ይሄ ቆሻሻ እንዳይገለጥ ነጭ ልብስ ከኔ ልበስ፣ ከኔ ግዛ። እንድታይም አይኖችም አጥርተህ ማየት እንድትችል የምትኳልበትን ኩል ከኔ ትገዛ ዘንድ እመክርሃለሁ። የሎዶቅያ ቤተ ክርስቲያን እንደዚህ ተባሉ። ወገኖቼ የእኛስ ቤተ ክርስቲያን ምን እንባል ይሆን? አምላካችን መድኃኒታችን ኢየሱስ ክርስቶስ ዛሬ እንደ ሎዶቅያ ቤተ ክርስቲያን ይወቅሰን ይሆን? ወይንስ ደግሞ አይ እናንተ ልጆቼ ብሩካን ናችሁ፣ በመንፈሳዊ ሕይወታችሁ ንቆች ናችሁ፣ መልካም እያደረጋችሁ ነው ይለን ይሆን? ካለን መልካም ነው እግዚአብሔር ይመስገን። ግን አይመስለኝም ወንድሞቼ፣ ከነሱ የባሰ እንወቀስ ነበር። እኛ የምናውቀው በድሮ በጥንት አባቶቻችን ታሪክ ብቻ መሸለል፣ በጥንት አባቶቻችን በሐዋርያት በሊቃውንት በጻድቃን በሰማዕታቱ በእነሱ ስራ መኮፈስ እኛ ውስጣችን ሲታይ ግን ባዶ። እነዚህ ሎዶቅያ ቤተ ክርስቲያን ባለጸጋዎች ነን ይላል ያ ቤተ ክርስቲያን። እኔ ባለጸጋ ነኝ፣ የጸጋው ግምጃ ቤት ባለቤት ነኝ ይላል። ግን ባዶ እውር እንደሆንክ ማን በነገረ ነው የሚለው። ስለዚህ የሚሻለው በንስሐ ተመለስ። እንደዚህ ይላል፣ የሚሻለው በንስሐ ተመለስ፣ የራቁትነትህ እፍረትህ እንዳይታይ ነጭ ልብስ ከኔ ግዛ፣ ከኔ ልበስ። አይንም ደግሞ ማየት እንዲችል እንድታይም አይኖች የምትኳላቸውን ኩል ከኔ ትገዛ ዘንድ እመክርሃለሁ አለ። ምንድን ነው እዚህ ውስጥ ያሉት መሰረታዊ ነጥቦች ምንድን ናቸው? እዚህ ውስጥ እንግዲህ የተነሳ ነው እንዳትረሱ። የሎዶቅያ ቤተ ክርስቲያን በመንፈሳዊ ሕይወታቸው ፈዛዛ ደንዛዛ ስለሆኑ ነው፣ እውራን ስለሆኑ ነው። ሀብታሞች ነን ሲሉ ግን ባዷቸው ነበሩ። እና እዚህ ውስጥ ምንድን ነው የሚለው? በዚህ ባነበብነው ጥቅስ በራዕየ ዮሐንስ ምዕራፍ 3 ቁጥር 14 እስከ 18 አንደኛ በራድ ወይም ትኩስ እንዳልሆንክ ስራህን አውቃለሁ። በቃ በራድ አይደለም ወይ ትኩስ አይደለም፣ የሚያምን ሰው አይደለም ወይ አምነህ እንደ ቅዱሳን እንደ ቀደሙ አባቶች ብታምን መልካም፣ ወይም ደግሞ አህዛብ ብትሆን መልካም። የማታምን ክርስቲያን ነኝ ትላለህ፣ ባዶ ነህ። ለብ ያልክ ነህ። ለብ ያልክ ማትመች፣ እንደ ሻይ አትጠጣ ወይ እንደ ውሃ ወይ አታቃጥል፣ ትኩስ አይደለም ወይም ደግሞ ቀዝቃዛ፣ ለብ ያልክ ነህ። ስለዚህ እተፋለሁ። ይልቅ እንድታቅም ፈልገው አለ። ጎስቋላና ምስኪን ነህ፣ እውርም ነህ።
ራቁትህን ያለው ወቅ መልካም የሚሆነው ባለጠጋ እንድትሆን ከኔ ነጭ ልብስን ግዛ። የጽድቅ ነጭ ልብስ የጽድቅ ምልክት ነው፣ የቅድስና ምልክት ነው። አይኖች ማጥርተው ማየት ይችሉ ዘንድ ኩል እንድታይ አይኔ የምትኳልበትን ኩል ከኔ ግዛ። ባይሆን ግን እመጣብሃለሁ፣ እተፋሃለሁ፣ መቅረዝ ይወሰዳል። ምንድነው? ጸጋ ይወሰዳል። ትናገራለህ ግን ምንም ዋጋ የለውም። እንደዚህ ብሎ የተወቀሰ ቤተክርስቲያን ነው። የማ ቤተክርስቲያን ነው? ይሄ ቤተክርስቲያን የተወቀሰው ወገኖቼ የሎዶቅያ ቤተክርስቲያን ነው። አንድ ሌላ ልጨምርላችሁና ታቴም እየሄደ ስለሆነ አስራዋለሁ። ሌላ ከተወቀሱ ቤተክርስቲያን ወይም ደግሞ ከእንቅልፋቸው እንዲነቁ መልእክት ከተላለፋቸው ቤተክርስቲያን አንደኛው ብዙዎች አሉ እናያቸዋለን። ሰሞኑንም የሮሜ ቤተክርስቲያን አንዱ ሮሜ፣ ኤፌሶን፣ ተሰሎንቄ እንደዚህ ሁሉ እንቅልፍ ላይ ነበሩ። ለምሳሌ የሮሜን ቤተክርስቲያን ቅዱስ ጳውሎስ በጻፈው መልእክቱ ልጆች ሰዓቱ ደርሷልና እንግዲህ ንቁ ይላል። ንቁ for how long are you sleeping? እስከ መቼ ትነቃላችሁ? በነገራችን ላይ እግዚአብሔር ዛሬ እኔና እናንተ ምን ይለናል? መንፈስ ቅዱስ ልጆቼ ንቁ፣ ሰዓቱ ደርሷል፣ ንቁ፣ ልጆቼ ሰዓቱ ደርሷልና ንቁ። ነቅተን ምንና በአግባቡ ተመላለሱ፣ በክርስቶስ መንገድ ተመላለሱ፣ እንደ እግዚአብሔር ሐሳብ ሂዱ። ንቁ እንደዚህ ይላል። እንግዲህ ንቁ፣ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ካመንበት ቀን ይልቅ ክርስቲያን ከሆንበት ጊዜ ይልቅ ካመንበት ቀን ጊዜ ይልቅ ዛሬ የመዳናችን ቀን ወደኛ ቀርቧል። የክርስቶስ ቀን ወደኛ ቀርቧል። ስለዚህ በአግባብ ተመላለሱ። ኢየሱስ ክርስቶስን ልበሱት ይላል። ምን አለ? ዘመኑን ወቁ፣ ከእንቅልፍ ንቁ፣ የመዳናችን ቀን ደርሷል፣ የጌታ ቀን ደርሷል፣ በአግባቡ ተመላለሱ። ከዚህ ሁሉ በላይ ስትመላለሱ ምን ልበሱ አለ? ምን ልበሱ? ክርስቶስን ልበሱ። አንብብላችሁ ቃሉ እንደዚህ ይላል። ሮሜ ምዕራፍ 13 ከቁጥር 11 ጀምሮ እስከ 14 ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። የጌታ ቀን ወደኛ ቀርቧል። የመዳናችን ወደኛ ቀርቧል። ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ። የጨለማን ስራ አውጡት፣ የብርሃንን ጋሻ ጦር እንልበስ። በቀን እንደሚሆን በአግባብ እንመላለስ እንጂ በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ይልቁንም ነገር ግን ጌታ ኢየሱስ ክርስቶስን ልበሱት ይላል። ማን ልበሱት? ክርስቶስን ልበሱት። ምን ማለት ነው? ክርስቶስን ልበሱት መጣበታለሁ። የክርስቶስ ሕይወት ይኑራችሁ ነው ባጭሩ። በዚህ ባነበብነው ሮሜ 13 ቁጥር 11 እስከ 14 ያለው ምንድነው ያየነው? ከእንቅልፍ ንቁ። መንፈሳዊ እንቅልፍ አያስፈልግም። መንፈሳዊ ድንዛዜ አያስፈልግም። ንቁ፣ ትጉ፣ ንቁ። መተኛት፣ መፍዘዝ፣ መደንዘዝ አያስፈልግም። ነቅታችሁ ደግሞ የጨለማን ስራ አውልቁ፣ የጨለማን ልብስ አውልቁ፣ የብርሃን ልብስ ልበሱ። እሱም ክርስቶስ ነው። ክርስቶስን ልበሱት፣ በክርስቶስ ተመላለሱ ይላል። ምን ማለት ነው? ከእንቅልፍ ንቁ ነው ባጭሩ። ከድንዛዜ ንቁ ነው። ከኃጢአት ህይወት ንቁ ነው። በጽድቅ ህይወት ተመላለሱ። ይሄ በአጠቃላይ መንፈሳዊ ዝግጅትን ያመለክታል። ንቁ ሆኖ ተዘጋጅቶ ስለመገኘት ያመለክታል። እንደ እግዚአብሔር ፈቃድ ተዘጋጅቶ ተጠንቅቆ ክርስቶስን መጠበቅን ያመለክታል። እዚህ ጋር አንድ ነገር ልጠይቃችሁ። ክርስቶስን ልበሱት ሲል ምን ማለት ነው? እንዴት አድርገን ነው ክርስቶስን የምንለብሰው? ክርስቶስን ልበሱት ሲል ክርስቶስ በስጋ ማርያም በተመላለሰ ጊዜ እንደነበረው አይነት ህይወት ይኑራችሁ። የሱ ህይወት ፍቅር ነው፣ ፍቅር ይኑራችሁ። የሱ ህይወት ምህረት ነው፣ ምህረት ይኑራችሁ። የሱ ህይወት ይቅርታ ነው፣ ይቅርታ ልብ ይኑራችሁ። በጣም ከባድ ዘመን እኮ ነው። እኛውን ይቅርታ እንኳን እኮ ማድረግም አንችልም፣ መቀበልም አንችልም። በጣም ከባድ ነው። ስለዚህ የፍቅር ህይወት፣ የርህራሄ ህይወት፣ የቅድስና የንጽህና ህይወት፣ የጽድቅ የእውነተኛነት ህይወት ይኑራችሁ ነው። ሌላው አስወግዱ የተባለው ምንድነው? የጨለማን ስራ
ምንድነው የጨለማ ጨለማን ተገን ተደርጎ የሚሰራ ስራ ሰው ፊት ቀን ቢሆን የማናደርገው ተደብቀን የምናደርገው ጨለማ ስራ የኃጢአት ስራ ማለት ነው በደል ማለት ነው አያችሁ የክፋትና የኃጢአትን ስራ ያመለክታል ወይም በሌላ አነጋገር የዓለምና ዓለማዊነትን ስራ አስወግዱ ዓለምንና ዓለማዊነት ሲባል ከዓለም ውጡ ማለት አይደለም በዓለም አንኖርም ማለት አይደለም ግን ከእግዚአብሔር የበለጠ ዓለሙን አትውደዱ ዓለሙን መውደድ ለእግዚአብሔር ጠላት መሆን እኮ ነው ይላል እግዚአብሔር ቃል ለምሳሌ እንደዚህ ይላል እኮ ዕብራውያን ምዕራፍ 4 ቁጥር 4 ላይ አነብላችኋለሁ ዮሐንስ ወንጌልንም አንደኛ ዮሐንስንም አነብላችኋለሁ ምንድነው የሚለው ዓለሙን መውደድ የእግዚአብሔር ጠላት መሆን ነው የሚለው እንደዚህ ይላል የዓለም ወዳጅ ሊሆኑ የሚፈቅዱ ሁሉ የእግዚአብሔር ጠላቶች ናቸው ይሄን ነው የተጣላው እንጂ በዓለም አትኑሩ አይደለም ግን ዓለምን መምሰል በዓለም የሚኖሩ ሰዎችን መምሰል በኃጢአት የሚመላለሱ ሰዎችን መምሰል እነሱ እንዳደረጉት ማድረግ እነሱን መከተል የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ነው እንደዚህ ይላል ያዕቆብ ምዕራፍ 4 ቁጥር 4 አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንዲሆን አታውቁምን እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል በአንደኛ ዮሐንስ ምዕራፍ 2 ቁጥር 15 እስከ 17 ላይ ማንም ዓለምን ቢወድ የእግዚአብሔር ፍቅር በሱ ውስጥ የለም ዓለምን የሚወድ እንደ ዓለም ሐሳብ የሚሄድ የእግዚአብሔር ፍቅር በሱ ውስጥ የለም ይላል አንብብላችሁ እና ትምህርቴን ልጠቅለል እዚህ ጋር አንደኛ ዮሐንስ ምዕራፍ 2 ከቁጥር 15 ጀምሮ እንደዚህ ነው የሚለው ዓለምን ወይም በዓለም ያሉትን አትውደዱ ይሄ እኮ በየቀኑ ቅዳሴ ላይ ቀድማው ቅዳሴ ላይ አልሰማችሁ ሁለተኛው ዲያቆን ወንጌል ሲያነብ ምንድነው ያለው መልእክቱን ሲያነብ ሁለተኛው ዲያቆን ሁሉ የሚነበብ ነው ልጆቼ ሆይ ዓለምን ወይም በዓለም ውስጥ ያለውን አትውደዱ እነዚህ ሁሉ ጠፊዎች ናቸውና ቤተክርስቲያን በየቀኑ ታውጃለች እንካ በየቀኑ እና ከዚህ ነው የመጣው ዓለምን ወይም በዓለም ያሉትን አትውደዱ በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብን መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማለት ይሄ ከዓለም እንጂ ከእግዚአብሔር ስላልሆነ ማንም ዓለምን ቢወድ የአባት ፍቅር ወይም የእግዚአብሔር ፍቅር በእርሱ ውስጥ የለም ዓለሙ ምኞቱም ያልፋሉ የእግዚአብሔር ፈቃድን የሚያደርግ ግን ለዘላለም ይኖራል ስለዚህ ልጆቼ ሆይ ዓለምን ወይም በዓለም ያሉትን አትውደዱ ዓለምን ወይም በዓለም ያለውን የሚወዱ ሰዎች በጨለማ ህይወት ነው ያሉት ይሄ ምን ይባላል መንፈሳዊ እንቅልፍ ምን ይባላል መንፈሳዊ ድንዛዜ ስለዚህ በእናንተ ዘንድ ሊኖር የሚገባው የብርሃን ስራ በብርሃን ህይወት ተመላለሱ እንደ እግዚአብሔር ፈቃድ ተመላለሱ እግዚአብሔርን ደስ በሚያሰኝ መንገድ ተመላለሱ ይላል ምንድነው የተማርነው ወንድሞቼ ዛሬ የተማርነው ካለፈው አስቀድመን እንዳልኳችሁ መንፈሳዊ ውርነት ተምረን ነበር ምናልባት ያመለጣችሁ ቤተ እስጢፋኖስ ብላችሁ ሄዳችሁ ብትሰሙት ጥሩ ነው ግራ መንገዳችሁን ሰብስክራይብ ታደርጉ መልካም ከዛ ቀጠልና መንፈሳዊ ውርነት ከተማርን በኋላ ስለ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ አሁን ተማር መንፈሳዊ እንቅልፍ ምንድነው መንፈሳዊ እንቅልፍ እንዴት ይመጣል ምን ማለት ነው እግዚአብሔር ግን ምን እንድንሆን ይፈልጋል እግዚአብሔር ወገኖች ከመንፈሳዊ እንቅልፍ እንድንነቃ ንቁና ትጉሆች ሆነን እንድንጠብቀው እንፈልጋለን ንቁ እንድንሆን በመንፈሳዊ ህይወታችን የነቃ ሁሉ ጊዜ እግዚአብሔርን የምንናፍቅ መንግስቱን የምንናፍቅ እንደ እግዚአብሔር ሐሳብ ለመኖር የምንጥር ይሄ ነው መንፈሳዊ ንቃት ወይ ንቁ መሆን ስለዚህ ይሄንን የተማርነው ምን እናድርግ ወገኖቼ እግዚአብሔር እንድንነቃ ነው የሚፈልገው ንቁና ትጉ ሆነን እንድንኖር ቅድም የሎዶቅያን ቤተክርስቲያን የተነገራቸውን ሰምታችኋል ንቁ ለብ ያላችሁ አትሁኑ ወይ ትኩሱኑ ወይ በራዱ መካከለኛ ይሳል ስለዚህ በመንፈሳዊ ህይወትም በባህል መመላለስ አይጠቅምም ለዛሬ ይመስላል ግን ዋጋ ያስከፍላል
ለዚህ ነው እንግዲህ መንፈሳዊ ድንዛዜ ወይም መንፈሳዊ እንቅልፍ ማለት አደጋ አለው ያለው። ትምህርቱ መነሻችን ስንነሳ መንፈሳዊ እውርነት በጊዜው ካልታከመ ለመንፈሳዊ እንቅልፍ አሳልፎ ይጠናል ወይም ለመንፈሳዊ ድንዛዜ፣ መንፈሳዊ እንቅልፍ ደግሞ አሳልፎ ለመንፈሳዊ ሞት። መንፈሳዊ ሞት ሁለተኛ ሞት ነው፣ ሲኦል ማለት ነው። ስለዚህ ልንነቃ ይገባል። እግዚአብሔር ከኛ የሚፈልገው ነገር የለም፣ እኛን ነው የሚፈልገው። ይሄ ነው ወንድሞቼ። ስለዚህ ልንነቃ ተክተን እንደ እግዚአብሔር ሐሳብ ልንኖር ይገባል። ቅዱስ ጳውሎስ ደግሞ ደጋግሞ የሚያስተምረው እንደሚገባ ተመላለሱ፣ በክርስቶስ መንገድ ሂዱ፣ የክርስቶስን መንገድ እወቋት፣ በዛ መልክ ተመላለሱ ነው የሚለን። እንግዲህ የተማርነው ይሄንን ነው። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ይህን ቃል የምትሰሙ ብትችሉ ለሌሎች ብታካፍሉ እግዚአብሔር እናንተን ይባርካችኋል። እኔ ለእናንተ አካፍያለሁ፣ እናንተ ደግሞ ለሌሎች ሼር ብታደርጉት፣ ቻናላችንንም ደግሞ ሰብስክራይብ ብታደርጉ የበለጠ ላይቭ ወተን ዩቲዩብ ላይ ማስተማር ማገልገል እንችላለን፣ አብረን እናገለግላለን ማለት ነው። ሰላም እግዚአብሔር ይብዛላችሁ። መልካም ቀን። ሰላም። አሜን።